በግራም የውጭ የወርቅን ዋጋ የምንነግራችሁ ሰዓት ላይ ደርሰናል። እያንዳንዱን ዋጋ የምንነግራችሁ በግራም ይሆናል። ዛሬ ለየት የሚያደርገው ከቱርክ ከአሜሪካና ከጀርመን ያለውን የአንድ ግራም ወርቅ የዛሬ ማለት ነው የጥቅምት 28 2018 ዓ.ም ዋጋንም ይዘንላችሁ መተናል ማለት ነው። እንደተለመደው እንደ ሁልጊዜው ደግሞ ከሳውዲ ከዱባይና ከባህሬን ያገኘነውን የዕለቱን የወርቅ ዋጋንም የምናስመለክታችሁ ይሆናል። በዚህ ዩቲዩብ ቻናል ላይ እንደምታውቁት ከሆነ በየቀኑ የሚስተዋለውን የኢትዮጵያ የወርቅ ዋጋ እንዲሁም ደግሞ ዋና ዋና የወርቅ ዋጋዎችን በዓለም አቀፍ ደረጃ ያሉትን የውጭ የወርቅ ገበያዎችን ስንት ውለዋል የሚለውን የምናስቃኝበት የመረጃ ፕሮግራማችን ነው። እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ እየጠየቅን የዛሬው የኖቬምበር 7 2025 በዓለም አቀፍ የወርቅ ዋጋ 24 ካራት፣ 22 ካራት፣ 21 ካራት እንዲሁም 18 ካራት የተባሉት የወርቅ አይነቶች በስንት እየተሸጡ ይገኛሉ የሚለውን መረጃ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ሁኑ። የሳውዲን፣ የዱባይን፣ የባህሬንን ወደ በኋላ አስቃኛችኋለሁ። ከዛ በፊት ግን የምነግራችሁ የወርቅ ዋጋ በአንድ ግራም ወርቅ ላይ ብቻ የተመሰረተ ነው። ግራሙ ሲጨምር እንግዲህ በዛውም የብሩንም እያበዛችሁ መሄድ ግድ ይላል ማለት ነው። እንግዲህ ዋጋዎቹ በየአካባቢው የችርቻሮ ገበያ ላይ ተመስርተው ሊለያይ እንደሚችሉም እንግዲህ መረጃ ልሰጣችሁ ፈልጋለሁ። በዋናነት ደግሞ በትክክለኛ ዋጋ ላይ ወይም ደግሞ በምትሸጡበት ወይም በምትገዙበት አካባቢ የወርቅ ሻጮችን ለበለጠ ማነጋገርና ከነሱ በደንብ መረጃ መጠየቅ ይመከራል። በሳውዲ አረቢያ በብዛት የ24 ካራት፣ የ22 ካራት እና የ18 ካራዎችን ነው የሚያወጣው በብዛት። ዱባይ እና ባህሬን ደግሞ 21 ካራቶችን ዋጋ ጨምሮ ያካትታል ማለት ነው። የሶስቱንም ሀገራት የምነግራችሁ ይሆናል። ዛሬ ግን የጨመርኩላችሁ ሌሎች 3 ሀገራቶች አሉ። እነሱን እነግራችኋለሁ። ለምሳሌ የቱርክን የወርቅ ዋጋ ይዤላችሁ መጥቻለሁ። 24 ካራቱን፣ 22 ካራትን፣ 18 ካራትን በቱርክ በስንት ይሸጣል የሚለውን ይዤላችሁ መጥቻለሁ። የቱርክ መገበያያ ገንዘቧ ሊራ ይባላል። በሊራ ነው የምነግራችሁ። 24 ካራት 1 ግራም ወርቅ በሊራ 5435 ሊራ ነው። 5435 ሊራ እስከ 40 ድረስ ይሄዳል። 5440 የቱርኪሽ ሊራ ድረስ ይሄዳል። 22 ካራቱ ደግሞ በ4755 እስከ 4760 ሊራ ይሄዳል። 18 ካራቱ የቱርክ ወርቅ በስንት ይሸጣል ካላችኝ ከ4076 እስከ 4080 ሊራ ይሸጣል ማለት ነው። እንግዲህ መርሳት የሌለባችሁ ነገር 24 ካራት ሲባል 99.9 የወርቅ ንጽህና ያለው ነው። 22 ካራትም ሲባል እንግዲህ 91.6ቱ ንጹህ ወርቅ ነው። 18 ካራቱ ሲባል 75% ንጹህ ወርቅ ነው። 21 ካራቱ ደግሞ 87.5 ንጹህ ወርቅ ነው ማለት ነው። ይሄ ያው በአሜሪካ የተለመደ ነው። በቱርክና በጀርመን 21 ካራቱ ሊገኝ ይችላል፣ ላይገኝም ይችላል። ነገር ግን እስቲ በአሜሪካ ያለውን ዋጋ ልንገራችሁ። በአሜሪካ 24 ካራቱ 1 ግራም ወርቅ በ128 ከ60 እስከ 129 ከ50 የአሜሪካ ዶላር እየተሸጠ ነው ያለው። 22 ካራቱ ደግሞ በ117 ከ80 እስከ 118 ከ80 እየተሸጠ ውሏል። 21 ካራቱ ደግሞ በ112 ከ50 እስከ 113 ከ50 እየተሸጠ ውሏል። የ18 ካራቱ ደግሞ ከ96 ከ45 እስከ 97 ከ45 እየተሸጠ እንደዋለ መረጃዎች ያመላክታሉ። ሌላው በዩሮ የሚሸጠው የጀርመኑን የወርቅ ገበያ በምንመለከትበት ሰዓት ላይ 24 ካራቱን እንመልከት እስቲ። 24 ካራቱ የጀርመን ወርቅ ማለት ነው። በጀርመን ሀገር ያለው ወርቅ ገበያ
በ111 ከ20 ዩሮ እስከ 112 ከ30 ዩሮ ሲሸጥ 22 ካራቱ ደግሞ 101 ከ80 እስከ 102 ከ80 ዩሮ እየተሸጠ ነው የሚገኘው። 21 ካራቱ ዋጋውን አላገኘንም። 18 ካራቱ ደግሞ ከ83.30 እስከ 84.30 ዩሮ እየተሸጠ ያለበት ሁኔታ ነው ያለው። እንግዲህ አሜሪካ በተለይ ደግሞ በዓለም አቀፍ ደረጃ በዶላር ነው፣ ያው በቦታው ስፖት ፕራይስ ላይ የተመሰረተ ዋጋ ነው የነገርኳችሁ ማለት ነው። ጀርመን ደግሞ ያው ዩሮ ነው። ብዙውን ጊዜ 24 ካራት 22 ካራት እና 18 ወርቆች ነው የሚነገሩት በብዛት ማለት ነው። ይህ መረጃ መቼም እንደሚረዳችሁ እርግጠኛ ነኝ። ወደ ለመድ ነው እና ሁልጊዜ ወደምነግራችሁ የወርቅ ዋጋ እሄዳለሁ። ከዛ በፊት ግን ቻናሉን እየተከታተላችሁ ያላችሁት ሰብስክራይብ ሳታደርጉ እንዲሁም ላይክ ሳታደርጉ ከሆነ ላይክ በማድረግ እንዲሁም ቤተሰብ በመሆን የዚህን ወርቅ የሆነ ቤተሰብ እንድትቀላቀሉ እጋብዛችኋለሁ። በመቀጠል የምንመለከተው የሳውዲው 24 ካራት በግራም በስንት እየተሸጠ እንደዋለ ነው። ዛሬ ዕለተ ዓርብ ጥቅምት 28 2018 ዓ.ም ወይም ኖቬምበር 7 2025 ዓ.ም ላይ በ493 እስከ 494 የሳውዲ ሪያል ነው እየተሸጠ የሚገኘው። 22 ካራቱ ደግሞ ከ453 እስከ 455 የሳውዲ ሪያል እየተሸጠ ነው የሚገኘው። 18 ካራቱን ስነግራችሁ ደግሞ በሳውዲ ማለት ነው ከ371 እስከ 372 ከ30 የሳውዲ ሪያል እየተሸጠ ይገኛል ማለት ነው። ቀጣይ ሀገር የምንሄደው ዱባይ ነው። ዱባይ በወርቅ እጅግ በጣም የታወቀች ሀገር ናት። 480 እስከ 483 ከ21 ዲራም የሚሸጠው 21 ካራት 1 ግራም ወርቅ ሲሆን 22 ካራቱ ደግሞ 444 ከ50 እስከ 447 ከ39 ስፖት ፕራይስ ይገኛል ማለት ነው። 21 ካራቱ ደግሞ 426 ከ25 እስከ 427 ከ75 ይገኛል። እንግዲህ ጥያቄ ሊኖራችሁ ይችላል። እንግዲህ ስፖት ፕራይስ ማለት ወርቁ ወደ ምንም አይነት ዲዛይን ሳይቀየር የሚሸጥበት ዋጋ ማለት ነው። እኛ በእኛ ሀገር ኮንቴክስት ለምሳሌ በብሔራዊ ባንክ መሰረት ወርቅን ወደ ምንም አይነት ዲዛይን ከመለወጡ በፊት ወደ ምንም አይነት ማለት ምን ማለት ነው? ወደ ጆሮ ጌጥ፣ ወደ ቀለበት፣ ወደ ሀብል፣ ወደ እጅ አምባር ወይም ደግሞ ወደ እግር አልቦ ከመቀየሩ በፊት የሚሸጥበት የወርቅ ዋጋ ነው ወይም ደግሞ ስፖት ፕራይሱ ነው ማለት ነው። 18 ካራቱን የዱባይ በስንት እየተሸጠ ነው የሚውለው የዛሬን ካላችሁ ደግሞ 365 የዲርሃም እስከ 366 ዲርሃም እየተሸጠ ይገኛል። ቀጥሎ የምንመለከተው የባህሬኑን ይሆናል። የባህሬኑ 24 ካራቱን ስንመለከት 49 ከ10 እስከ 49 ከ20 ነው እየተሸጠ የሚገኘው። እንግዲህ እዚህ ጋር ገር እንዳይላችሁ 49 ከ10 49 ከ20 ስል የባህሬን ዲናር በተለይ እጅግ በጣም ውድ ከሚባሉት ከነ ኩዌት ዲናር ከመሳሰሉት ከነ ጆርዳን ዲናር ጋር እጅግ ተቀራራቢ የሆነ ገንዘብ ነው። ይህ ማለት በብር ብትመነዝሩት ራሱ ብራቸው የነሱ እጅግ በጣም ከፍተኛ ስለሆነ ነው እዚህ ጋር በትንሽ ባህሬን ዲናር የነገርኳችሁ። ነገር ግን ይህም በዶላር ስትመቱት እጅግ በጣም ከፍተኛ ብር የሚያወጣ ነው ማለት ነው። ለምሳሌ 1 ዶላር በእኛ ለምሳሌ 148 እና 150 ቢሆን በእነሱ ደግሞ የኛ ማለት ነው 400 300 ምናምን ሊሆኑ ይችላል ማለት ነው። ስለዚህ እጅግ በጣም ከፍተኛ የሆነ ልዩነት አለው። 22 ካራቱን ስንመለከት ደግሞ 45 ከ80 እስከ 45.90 የባህሬን ዲናር እየተሸጠ ይገኛል። 21 ካራቱ እስካላችሁኝ በባህሬን ማለት ነው ከ43.72 እየተሸጠ የሚገኘው እስከ 43.81 ነው። በመቀጠል የምነግራችሁ ደግሞ የ18 ካራቱን ነው የሚሆነው። የ18 ካራቱን ስነግራችሁ በባህሬን ዲናር ከ37.20 እስከ 37.60 እየተሸጠ ይገኛል ማለት ነው። እንግዲህ ለዛሬ ያስኩላችሁ ዋጋዎች አንድ በአንድ ማለት ነው በግራም 24 ካራትን፣ 22 ካራትን፣ 21 ካራትን፣ 18 ካራትን እንዲሁም በ6 ሀገራት አድርጌ ነግሬያችኋለሁ። ዋጋዎቹ እንግዲህ ሁልጊዜ እንደምላችሁ
እንደ ገበያው ሁኔታ በየጊዜው የሚለዋወጡ ናቸው። የሚለዋወጠውን የወርቅ ዋጋ እኔም እየተከታተልኩ በየቀኑ ለእናንተ ማቅረቤን እቀጥላለሁ። እንግዲህ ልብ ማለት ያለባችሁ ከመግዛት ወይም ከመሸጣችሁ በፊት መረጃን በደንብ አድርጎ ቼክ ማድረግ ማጣራት። በተጨማሪም ደግሞ ስለ ወርቅ አንዳንድ ባህሪያቶች የሰሯቸው ቪዲዮዎች አሉ፣ ቻናል ውስጥ ገብታችሁ ታገኙታላችሁ። እነሱንም በመመልከት ተጨማሪ መረጃን ለማግኘት ይቻላል። ነገም ያለውን ገበያ እንዲሁ የማሳያችሁ ይሆናል። ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር ስለምታደርጉ ሀሳብ፣ አስተያየት፣ ጥያቄ ያላችሁም ጥያቄዎቹን ጻፉልኝ፣ እመልሳለሁ። በያላችሁበት ሰላም